ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት አባትና እናቶቻቸው ተጋብተዋል። አባታቸው አብዱላህ ይባላል። እናታቸው ደግሞ አሚና ቢንት ወህብ ትባላለች። አብዱላህ አባታቸው የአብዱል ሙጠሊብ ልጅ ነው። ከአብዱል ሙጠሊብ ልጆች መካከል አብዱል ሙጠሊብ በጣም የሚወዱት አብዱላህ የተባለውን ልጅ ነበር አሉ። ሚን አሐቢ ወለዲ አቢሂ ከአብዱል ሙጠሊብ ልጆች መካከል በጣም የተወደደው አብዱላህ የተባለው ነበር። ወለማ ነጃ ሚን الذبح وفداه عبد المطلب ب100 من الإبل ከመታረድ ሲድን አብዱል ሙጠሊብ 100 ግመል 100 ለልጄ ፊዳ ብሎ አውጥቷል አሉ። ይሄ በሚሆንበት ጊዜ ዘወጀሁ ሚን አሽረፊ ኒሳኢ መከተ ነሰበን አላህ ሱብሓነሁ ወተዓላ ሽቶት ነው። መቸም አባትየው አብዱል ሙጠሊብ ለልጁ ለአብደላህ ሚስት ሲመርጥ በመካ ከተማ ውስጥ በቁረይሽ ሴቶች ውስጥ በመካ ከተማ ውስጥ አንቱ የሚባሉ የተላቁ የተከበሩ የሆኑ ጎሳዎች ውስጥ የምትገኝን አሚና ቢንቱ ከዕብ ቢንቱ ወህብ አሚና ቢንቱ ወህብ እብኑ ዓብዲ መናፍ እብኑ ዙህራ እብኑ ኪላብ የምትባለን ሴት ዳሩ። ነቢያችን ዓለይሂ ሰላቱ ወሰላም ለመወለድ ሰበብ ሲሆኑ እንግዲህ አባትየው አሚናን አገቡ። አባትየው ግን ባለቤቲቱ አሚና ወዲያውኑ እንዳረገዘቻቸው ነቢያችንን ዓለይሂ ሰላቱ ወሰላም ብዙም ሳይቆዩ ከዚህ ዓለም በሞት ተለዩ። አባትየው የሞቱት በመዲና ነው ከአጎቶቻቸው ጋራ በኑ ዓዲይ እብኑ ነጃር የሚባሉ አጎቶች አሏቸው። እዛ ቦታ ላይ ነው አባትየው እንግዲህ ሙተው የተቀበሩት። ፈኢነሁ ካነ ቀድ ዘሀበ ቢቲጃረትን ኢለ ሻም አገራቸው መካ ነበር። ለምን መዲና ተቀበሩ ሲባል ይሄ አብዱላህ የነቢያችን ዓለይሂ ሰላቱ ወሰላም አባት ወደ ሻም አገር ለንግድ ጉዳይ ተንቀሳቅሰው እዛው አካባቢ መዲና አካባቢ ላይ እንዳሉ አጀላቸው ደረሰና ሲሞቱ ሲመለሱ ነው የሞቱት ይባላል። እዛው ላይ ተቀበሩ ነው።